እንደው ዝም ማለት የቸገረበት ዘመን ቢኖር ይሄ ዘመን ነው። የማይናገር የለም። ማህበራዊ ሚዲያውን ብትመለከቱት፣ ቲክቶኩን ብታዩት፣ ዩቲዩቡን ብታዩት የማይናገር የለም፣ የሚሰማ የለም። ተናጋሪ የበዛበት ዘመን ነው። በጣም ከባድ ዘመን ነው። አሁን ተሳዳቢ፣ ተራጋሚ፣ አንደበቱን ለክፉ ነገር የዘረጋ ትውልድ በበዛበት ዘመን ኦርቶዶክሳውያን በዚህ ማዕበል ውስጥ ዝም ብሎ መኖር ከመይታችን ነው። የማይገቡ ንግግሮችን ከመናገር ተቆጥቦ መኖር ከድንግል ማርያም እንማር። የጠፉ ነገሮች ስንመለከት መጸለይ፣ የተበላሹ ጉዳዮች ሲኖር በእግዚአብሔር ፊት መቆም፣ እኛ ለመፍትሄ ስራ ለመስራት መትጋት የምንችለውን ዝም። አሁን እኛ መዝሙር እያጋጨናል። አሁን ሰው ዝማሬ ያጋጨዋል። ኦርቶዶክስና ኦርቶዶክስ እንዘምር አትዘምር እንዘምር ያጋጨን ነበር። እንዴት ሰው ይሄ ያጋጨዋል? ምንድነው ብትሉኝ አንደበታችን ክፍት ሆኗል። አያችሁ፣ ክፍት ጠንቃቆች አይደለንም። ዝምታን ከድንግል ማርያም እንማር። ፊደል ናት እመቤታችን። እግዚአብሔርን አቤቱ ለአፌ ጠባቂ አኑር፣ እኔ የድንግል ማርያም ልጅ ነኝ፣ ባልባሌ ቦታ አንደበቴ እንዳይከፈት በሉ። አንድ አባ ጴሜን የተባለ መናኝ አንድ ሰው መጥቶ አንድ ጥያቄ ጠየቀው። አባቴ ያለው አቤት አለ። ከመናገርና ዝም ከማለት ክብሩ የቱ ይበልጣል ብሎ ጠየቀ። እና ይሄ አባ ጴሜን ሲመልስ ምን አለ? ስለ እግዚአብሔር መናገር ክብር ነው አለ። ነገር ግን ስለ እግዚአብሔር ደግሞ አብልጦ ዝም ማለት አብልጦ ክብር ነው አለ። የሚበልጥ ክብር ነው። ስለ እግዚአብሔር እንኳን ከመመስከር ስለ እግዚአብሔር ዝም ማለት የሚበልጥ ክብር ነው። እርሷ የዝምታችን ትምህርት ቤት ናት። ለቤተ ክርስቲያናችን የዝምታን ሕይወት መቅደሱን አታዩትም? ጸጥ ነው የሚለው አይደለም? አሁን እኛ ገብተን ካረበሽ ነው በቀር መቅደስ ውስጥ ጩኸት ትሰማላችሁ? ዝም ነው። ለባህርም ተመልከቱ፣ ሰላም ጸጥታ ነው። ማዕበል ሲናወጥ ዝም እንዲል ያደርገው ነበር ክርስቶስ። ዝም ሲል ሰላም ይመጣል። የውስጣችን የልብ ማዕበል ዝም እንዲል ወዳጆቼ፣ ሰላም እንዲሰፍን ዝምታን እንማር። ጠዋት ስንነሳ የማይገቡ ንግግሮች ተናግሬ አምላኬ በአንደበቴ እንዳላሳዝንህ የዝምታን ጸጋ ስጠኝ እንበለው። እንማረው እስቲ ከኔ ጋር በሉ። የዝምታ ትምህርት ቤት በሉ እስቲ። በዚህ ርዕስ ነው የምንማረው። ይሄ የዝምታ ትምህርት ቤት የሚለው ቃል በጥንቷ ቤተክርስቲያን በመጀመሪያው ክፍለ ዘመን የነበረችው ቤተክርስቲያን እመቤታችን ቅድስት ድንግል ማርያምን ትጠራበት የነበረ ስያሜ ነው። ለእመቤታችን የተሰጠ ስም ነው። የዝምታ ትምህርት ቤት ተብላ ትጠራ ነበር ድንግል ማርያም። ዛሬ ስለዚህ የእመቤታችን ሕይወት ነው ጥቂት የማካፍላችሁ። መጽሐፍ ቅዱስ አሁን ብዙ ሰው ያነሳል። ለምሳሌ በአራቱ ወንጌላት በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ወንጌል ለምንድን ነው እመቤታችን ቅድስት ድንግል ማርያም በሰፊው ታሪኳን የማናገኘው? ለምንድን ነው አረጋውያን የሆኑ ወላጆቿ፣ መልካም የሆኑ ቤተሰቦቿ ኢያቄምና ሐና፣ ሌሎች ሴቶች እንኳን በክርስቶስ የዘር ሐረግ ሲጠሩ በቅዱስ ማቴዎስ ኢያቄምና ሐና ለምንድን ነው ያልተጠሩት በዚህ መጽሐፍ የሚል ጥያቄ እናነሳለን። ብዙ ሊቃውንትም አንስተዋል። መናፍቃኑ ይህንን በዚህ ባለማግኘታቸው ምክንያት ለድንግል ማርያም ክብር ለመስጠት ይጸየፋሉ። ከመቤታችን ጸጋ ተጓድለው እንመለከታቸዋለን። ነገር ግን በቤተ ክርስቲያን ደግሞ ቅዱሳን ሊቃውንት አንስተዋል። እንዲህ ያለ ታላቅ የመዳን ጉዳይ የተፈጸመባት እናት ስትሆን እመቤታችን ቅድስት ድንግል ማርያም ለምንድን ነው በስፋት የማናገኛት? ለምንድን ነው በሐዲስ ኪዳን መጻሕፍት በሐዋርያት መልእክታት ውስጥ በስፋት የእመቤታችን የቅድስት ድንግል ማርያምን ቅድስና፣ የሰማዕትነት ሕይወት፣ የእግዚአብሔር እናትነት እንዲህ ያሉ ሐሳቦችን ለምንድን ነው ማናገኘው ብለን እንጠይቃለን። እና የዚህ ጥያቄ ትልቁ ምላሽ ይሄ ነው። ድንግል ማርያም የተጠራችበት ስያሜ ዝምታ በጣም ጥልቅ ነገር ነው። ዝምታ የክብር መገለጫ ነው። መቼም እንደምታውቁት ሰው በቀላሉ ዝም ማለት ይቸግረዋል። ዝም ማለት ትልቅ የቅድስና የልዕልና ደረጃ ላይ መድረስ ነው። አምላካችን እግዚአብሔር ራሱ አንዱ የሚሰራበት መለኮታዊ ስራውን መለኮታዊ ኃይሉን የሚገልጥበት አንደኛው የእግዚአብሔር መገለጫ ዝምታ ነው። እግዚአብሔር በዝምታ የፈጠራቸው ፍጥረታት አሉ። ሳይናገር ድምፅ ሳያወጣ ይሁን የሚል ቃል ሳያሰማ መላእክትን እንኳን እግዚአብሔር ካለ መኖር ወደ መኖር ያመጣቸው ከነፍስ የሚረቁትን መላእክት እግዚአብሔር በዝምታ ነው። ዝም ብሎ ማለት ነው። እና ይሄ እግዚአብሔር ዝምታ መለኮታዊ ክህሎቱን የሚገልጥ ነው።
መለኮታዊ ችሎታውን ማለት ነው። እግዚአብሔር ላይ በመፍጠር የሚደርስበት እንደሌለ የምንረዳበት አንዱ የእግዚአብሔር መንገድ ዝምታ ነው። ራሱ ዝምታው የእግዚአብሔር ሥራ ነው። የእግዚአብሔር ዝምታው ዝም አለ ማለት እግዚአብሔር በዝምታ ውስጥ ይሰራል ማለት ነው። ለዚህ ነው ኢትዮጵያዊው ሊቅ ዳግማዊ ቄርሎስ ተብሎ የሚጠራው አባ ጊዮርጊስ ዘጋስጫ አምላካችን እግዚአብሔርን ሲገልጥ ምንድነው የሚለን? በከመ ፈቀደ ይገብር ወከመ ሀለ ይፈጽም። እግዚአብሔር እንዳሰበ ይፈጽማል፣ እንደወደደም ይሰራል ይላል። ሐሳቡ ራሱ ስራ የሚሆንለት፣ ዝምታው ስራ የሚሆንለት አምላካችን እግዚአብሔር ነው። በቅዱሳት መጻሕፍትም በጣም በሚደንቅ ሁኔታ በዝምታ ውስጥ የተገለጡ የእግዚአብሔር ክብሮች አሉ፣ የእግዚአብሔር ኃይሎች አሉ በዝምታ ውስጥ የተገለጡ እና ዝምታ በጣም ጥልቅ ክብር ነው። በዝምታ በቅድስና የዝምታ ደረጃ ላይ የደረሱ አባቶቻችን እንዳሉ የቤተክርስቲያናችን መጻሕፍት ያስተምራሉ። የብዙ ቅዱሳን ሕይወታቸው በዝምታ የተሞላ እንዲሆን ሆኗል። በምን? እግዚአብሔርን ወደ መምሰል ሲወጡ። ሰው አንዱ እግዚአብሔርን የሚመስልበት አንዱ ጸጋ ዝምታ ነው። አሁን በተለይ ጩኸት በሚበዛበት በዚህ ዘመን ተመልከቱ። እንደው ዝም ማለት የቸገረበት ዘመን ቢኖር ይሄ ዘመን ነው። የማይናገር የለም። ማህበራዊ ሚዲያውን ብትመለከቱት፣ ቲክቶኩን ብታዩት፣ ዩቲዩቡን ብታዩት የማይናገር የለም፣ የሚሰማ የለም። ተናጋሪ የበዛበት ዘመን ነው። በጣም ከባድ ዘመን ነው። በዚህ ዘመን ኦርቶዶክሳውያን ጥልቅ ዝምታን ከመቤታችን ከቅድስት ድንግል ማርያም እንድንማር ጥቂት ሐሳብ አካፍላችኋለሁ። መጽሐፍ ቅዱስ ስታነቡ በዚህ በአንደኛ ነገሥት ምዕራፍ 19 ላይ ኤልያስ የተባለው ታላቁ ነቢይ ከአክዓብ ጋር ተጣልቶ አክዓብ ከኤልዛቤል ጋር ተስማምቶ ህዝቡን ጣዖት ሲያስመልከው ከሲዶና ጣዖትን አምጥተው ለበዓል ሲያሰግዱት ኤልያስ በጣም ብዙ የሆኑ ገቢረ ተአምራቶችን ፈጽሞ ህዝቡ ከጣዖት አምልኮ እንዲወጣ ለማድረግ ሞክሮ ነበረ። ነገር ግን ህዝቡ ከጣዖት አምልኮ ሊላቀቅ ስላልቻለ ኤልያስ ከዚህ ከህዝቡ ተለይቶ ዝም ብሎ ወደ አንድ መንገድ ሲጓዝ እግዚአብሔር በአንድ ስፍራ ተገለጠለት እና የተገለጠበት ቦታ ኤልያስ አንድ ዋሻ ውስጥ ነበረ እና በዚህ ምን ታደርጋለህ አለው እግዚአብሔር። በዚህ ምን ታደርጋለህ ሲለው እነሆ እኔ ብቻዬን ቀርቻለሁ፣ ህዝቡ ጣዖት እያመለከ ነው፣ ለአባቶች አምላክ ለእግዚአብሔር ቀንቻለሁ፣ ብቻዬን ቀርቻለሁና ብሎ ሲናገር እግዚአብሔር በል ተነስ ከዚህ ሂድ አለው እና እግዚአብሔር መንገድ መራው። ኤልያስ ጉዞ ተጉዞ አንድ ቦታ ደግሞ እንቅልፍ በተኛ ጊዜ መልአኩ መጣ፣ ተገለጠ፣ ዳሰሰውና ለኤልያስ በገንቦ ውሃ በመሶበ ወርቅ ህብስት ሰጠው፣ ብላ አለው። መንገድ ሩቅ ነውና ብላ አለው። በላ። 40 ቀን 40 ሌሊት ከተጓዘ በኋላ ኤልያስ እንደገና በአንድ ስፍራ እግዚአብሔርን እየፈለገ ነው የሚወጣው። አንድ ከባድ አውሎ ነፋስ ገጠመው ኤልያስ። ከባድ እና ይሄ አውሎ ነፋስ ሲገጥመው አውሎ ነፋሱ አለታቱን ይሰነጣጥቃል። በጣም ከባድ አውሎ ነፋስ ነው። በዚያ አውሎ ነፋስ ውስጥ የሚገርመው መናወጥ ውስጥ ምን ይላል መጽሐፍ ቅዱሳችን? በዚያ መናወጥ ውስጥ እግዚአብሔር አልነበረም ይላል። ኤልያስ አውሎ ነፋሱን ከተሻገረ በኋላ እንደገና እሳት ገጠመው። በእሳት ውስጥም እግዚአብሔር አልነበረም ይላል። ወዳጆቼ ተመልከቱ። በጣም በሚደንቅ ሁኔታ በግርግር ውስጥ እግዚአብሔርን አናገኘውም። በከባድ ረብሻ ውስጥ እግዚአብሔርን አናገኘውም። ሰው እግዚአብሔርን ሊያገኘው የሚችለው ወደ ጥልቅ ጸጥታ ሲመጣ ነው። አምላካችን እግዚአብሔር እንዲህ ያለውን ጸጋ ለሁላችን ይስጠን። መስማትን አያችሁ፣ አልባሌ ጉዳዮችን ካለመናገር መጠበቅ፣ አንደበትን መጠበቅ። መጽሐፍ ቅዱሳችን ምን ይላል? አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ በማይገቡ ጉዳዮች እንዳንናገር። የአንደበት ጉዳይ በጣም ከባድ ነው፣ አደገኛ ነው። በኤልያስ በእሳት ውስጥም እግዚአብሔር አልነበረም። እሳቱን ካለፈ በኋላ ግን አንድ ከባድ ጸጥታ ገጠመ እና ከባድ ዝም ያለ አካባቢ ላይ እዚያ ውስጥ ግን እግዚአብሔር ነበር ይላል። አያችሁ፣ እመቤታችን ቅድስት ድንግል ማርያም እዚህ ጋር በክብር የደረሰች ናት። እግዚአብሔር የተገለጠባት ተመልከቱ። ታላቅ መዳን ያከናወነባት እግዚአብሔር። ዝምታ የመደነቅ ምንጭ ነው። እመቤታችን ቅድስት ድንግል ማርያም እግዚአብሔር በሷ በኩል ያደረገውን ታላቅ የማዳን ሥራ በማጣጣም ብቻ ለማንም ሳትናገር በዝምታ እያደነቀችው የኖረች ናት እመቤታችን። ዓለምን ያዳነበትን መንገድ አስደንቋታል። ለዚህ ነው በጥንቷ ቤተክርስቲያን ሕይወት እመቤታችን ቅድስት ድንግል ማርያም
የዝምታ ትምህርት ቤት የተባለችው በተለይ ጌታችንና አምላካችን ኢየሱስ ክርስቶስ ካረገ በኋላ አብዛኞቹ የአዲስ ኪዳን መጻሕፍት የተጻፉት ጌታ ካረገ በኋላ ነው። ጌታ ካረገ በኋላ እስከ 100 ዓመት አካባቢ ዓመተ ምህረት አካባቢ ነው ተጽፈው መጻሕፍቱ የተገባደዱት። በዚያ ዘመን ውስጥ ቅዱሳት መጻሕፍት ባልተጻፉበት ወንጌል ባልተጻፈበት ዘመን የመጀመሪያዋ ቤተክርስቲያን እመቤታችንን ቅድስት ድንግል ማርያምን እንደ ወንጌል ታነባት ነበር። ወዳጆች እንደ ቅዱሳት መጻሕፍት ተረጉማት ነበር። ሳትናገር በአርአያዋ የምታስተምር እናት፣ አስደናቂ እናት ናት። የሚገርም ነው። ይሄ ቅዱስ ወንጌል ስታነቡ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዘር ሐረግ ውስጥ በጣም በሚገርም ሁኔታ ቤርሳቤህ እንኳን ተጽፋለች። የድንግል ማርያም እናት ቅድስት ሐና አልጻፈችም። አይገርማችሁም? የሚገርም ነው። አንድ አራት የሚሆኑ ሴቶች ተጽፈዋል። በጣም ብዙ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት ተነስተዋል በጌታችን የዘር ሐረግ ውስጥ። በጣም የሚገርመው ግን የእመቤታችን የቅድስት ድንግል ማርያም አባቷ ቅዱስ ኢያቄም እዚህ የለም። የሚገርም ነው። አስደናቂ ነው። አያችሁ፣ ልክ እንዲህ ዝም ስንል የምናነባት ናት እመቤታችን ቅድስት ድንግል ማርያም። ዓለም የሚፈልጋት በጩኸት ነው። ዓለም የሚፈልጋት በጥቅስ ነው። ዓለም የሚፈልጋት እዚህ ጋር ተጽፏል አልተጻፈም ብሎ ነው ድንግል ማርያምን ሰው ሊያነባት የሚችለው። በተለይ የመጀመሪያዋ ቤተክርስቲያን ሕይወት ውስጥ የነበሩ አባቶቻችን ስለ እመቤታችን ብዙ ጽፈዋል። በጣም በሚገርም ሁኔታ ድንግል ማርያምን እንዴት እንዳነበቡ ታውቃላችሁ? ስለ እርሷ እንዴት ክብሯን ተረድተው መጻፍ እንዲችሉ ያደረጋቸው የእመቤታችንን የቅድስት ድንግል ማርያም ዝምታ ወደ መዳሰስ የሚያስችል መንፈስ ስለገቡ ነው። ክርስቲያን እንደሱ ነው። የእመቤታችን የቅድስት ድንግል ማርያም ክብሯ እንዲገለጥለት ይጸልያል። የተደረገለት ነገር እንዲገባው ይጸልያል። ወዳጆቼ እመቤታችን ቅድስት ድንግል ማርያም ተመልከቱ። አንድ ሊቅ እንዲህ ይላል፣ ሰይጣን አብልጦ የሚጠላቸው አራት የቤተ ክርስቲያን ጸጋዎች አሉ ይላል። አብልጦ ሰይጣን ምንም የቤተ ክርስቲያን ጸጋ አይወድም። አብልጦ ግን የሚጠላቸው አራት ጸጋዎች አሉ ይልና አንደኛው ከመጽሐፍ ቅዱስ ኦሪት ዘፍጥረት ነው ይላል። መጽሐፍ ቅዱስን በሙሉ ሰይጣን አይወድም። ኦሪት ዘፍጥረትን ግን አብልጦ ነው የሚጠላው። ለምንድን ነው አብልጦ የሚጠላው ብሎ ሲያብራራ ይልቅ ምን ይላል? ኦሪት ዘፍጥረት የሰይጣንን አታላይነት ስለሚገልጥበት ነው ይላል። አታላይ ነው። ሔዋንን እባብ ውስጥ አድሮ እንዴት ከገነት እንዳወጣት እንዲህ ስለሚገልጥበት አታላይ ነው ስለሚለው ሰይጣን ኦሪት ዘፍጥረትን አይወድም። ሁለተኛው ኦሪት ዘፍጥረትን የማይወድበት ምክንያት ሰይጣን በጣም በሚገርም ሁኔታ ይህንን የሚታየውንም የማይታየውንም ዓለም የፈጠረ እግዚአብሔር ነው ብሎ በምስክርነት ስለሚጀምር ሰይጣን አይወድም። ሰይጣን እግዚአብሔር ፈጣሪ ነው እንዲባል አይፈልግም። አያችሁ፣ ሰይጣን የዚህ ዓለም ለዚህ ነው በዓለም ላይ በኦሪት ዘፍጥረት ላይ በጣም ብዙ ዘመቻ ያካሂድበታል። ሰይጣን ከሳይንሱ ጀምሮ ኢቮሉሽን ፕሮሰስን ጀምሮ እነዚህን ሁሉ ብታዩዋቸው አብዛኛው እግዚአብሔር ፈጣሪ አይደለም ለማለት ዓለምን ወደ ሆነ አተም እንቅስቃሴ የሚወስዱ ሐሳቦችን እውቀት ቢሆኑም ሰይጣን ግን የእግዚአብሔር ፈጣሪነት እንዲታወጅ አይፈልግም። ስለዚህ አይወድም። ሁለተኛው የሚጠላው መጽሐፍ አብልጦ የሚጠላው ይላል ራዕየ ዮሐንስ ነው ይላል። ራዕየ ዮሐንስ ደግሞ የሰይጣን የመጨረሻ የጥፋት መዳረሻው የቱ እንደሆነ ስለሚነግርበት ነው ይላል። አይወድም። ከዚያ ሁለቱ የሚጠላቸው ደግሞ መስቀሉና ድንግል ማርያም ናቸው። አብልጦ እመቤታችንን ለምን ይጠላል ብትሉኝ ድንግል ማርያም አንድ ቀን ጌታችንን 9 ወር ነው በማህፀኗ ያዘችው። መላእክት ይወጣሉ ይወርዳሉ ለምስጋና። ያንን ማህፀን እግዚአብሔር ዓለም አድርጎታል፣ መቅደስ አድርጎታል። አምላካቸውን ተከትለው ወደ እመቤታችን ይመጣሉ፣ በእርሷ ውስጥ ይገባሉ፣ ምስጋና ያቀርባሉ። አንድ ቀን ግን ድንግል ማርያም ይሄን አየው ብላ አታውቅም። ሰይጣን ብዙ ጊዜ ፈትኗታል። አንድ ቀን ዝም እኛ ቀይ ሴት አይተን ማርያም እንል የለም? ቅዠት ሊሆን ይችላል። እንደው ቼክ ላድርገው እንኳን አንልም። እመቤታችን ምንም ዝም ነው ያለችው። አይወዳትም። ሰይጣን ሊወዳት አይችልም። ሰይጣን ድንግል ማርያምን እንደው እኛ ይኸውላችሁ መደንገጥ የሚገባን እመቤታችንን የወደዳት ቀን ነው። ሰይጣን ሊወዳት አይችልም። እንዴት ይወዳታል? እመቤታችን የተሸነፈባት ናት፣ እሷ የወደቀባት ናት።
አምላካችን መዳናችንን የጀመረው ተመልከቱ። ልክ እመቤታችን ስትወለድ ድንግል ማርያም ስትወለድ ምን አደረገ መሰላችሁ? እግዚአብሔር ዲዛይን አደረገ የሰው ልጆችን መዳን። ልክ አንድ ህንጻ ባለሙያዎች ህንጻውን ከመስራታቸው በፊት ዲዛይን እንደሚያደርጉት ወረቀት ላይ የሰው ልጆች መዳን ድንግል ማርያም ስትወለድ ዲዛይኑን ሰራው። ወደ ቤተ መቅደስ ሲያስገባት መሰረቱን ጣለው። ከዚያ በኋላ እርሱ ሲጸነስባት ደግሞ ሰይጣን እዚያ ውስጥ በሩካቤ ስጋ ወቅት እየገባ እየተቆራኘ ሰዎች ባለዕዳ ሆነው እንዲወለዱ ያደርግ የነበረበትን ዓላማውን ቆረጠበት። አምላካችን ስሙ የተመሰገነ ይሁን። በማኅፀነ ድንግል ማርያም ሰይጣን ተመልከቱ። ስለዚህ ድንግል ማርያምን ሊወዳት አይችልም፣ በፍጹም መሪያችን ሊወዳት አይችልም። እመቤታችን ቅድስት ድንግል ማርያም ራሷ የሷ ዝምታ ልጇ ያከበረው ዝምታ ነው። ቃል ኪዳኗን ጠበቀላት። የዝምታዋን ጸጋ አምላካችን ራሱ ጠበቀላት። ዝም ምን ያለው ስለ እርሷ እሱ ራሱ ዝም ምንም አላለም። አሁን አንድ ሽቱ ይዛ የመጣችውን ሴት ሽቱ ሰብራ በሰውነቱ ላይ አርከፍክፋ እግሯን በእንባዋ አጥባ በፎጣዋ ጠርጋ በኃጢአቷ ይቅር እንዲባልና በሰውነቱ ላይ ሽቱ ስታርከፈክፍ ይቺ ሴት መልካም አድርጋለችና ብዙ ኃጢአቷ ይቅር ተብሎላታል። እስከ ዓለም ፍጻሜ ወንጌል በተሰበከበት ይሄ መልካም ስራዋ ለመታሰቢያዋ ሲነገርላት ይኖራል ብሎ እንዲያለ ቃል ኪዳን አምላካችን ለዚች ምስኪን ሴት ገብቶ 9 ወር ከ5 ቀን መሸከም ብቻ አይደለም፣ በጀርባዋ አዝላ በስደት ወቅት የተሰደደችውን ድንግል ማርያምን አሁን ከዚች ሴት የሚያሳንሳት ይመስላችኋል? የሚያሳንሳት ይመስላችኋል? ዝም ለምን አለ? አከበረላት አምላካችን። አያችሁ ምንዋን? ዝምታዋን። ድንግል ማርያም ገና በቤተ መቅደስ አድጋ በቤተ መቅደስ ውስጥ ታበራ ነበር ለመቅደሱ ብርሃን። እመቤታችን ወደ መቅደስ ከመግባቷ በፊት መቅደሱ የእግዚአብሔር ክብር የሚገለጥበት በደመና በኩል ነበር። ለመቅደስ ሰው ክብር የሆነው ለመጀመሪያ ጊዜ እመቤታችን ቅድስት ድንግል ማርያም ስትገባ ነው። ስሟ የተመሰገነ ይሁን። ሰው ከክብር ጎሎ ነበረ። እግዚአብሔር በቁሳቁሱ ነበረ ክብሩን ይገልጥ የነበረው። ለመቅደሱ ክብር ሲሆን እግዚአብሔር በዚህ በአንደኛ ዜና መዋዕል ምዕራፍ 6 ላይ ስታነቡ ሶሎሞን ቤተ መቅደሱን ሰርቶ በጨረሰ ጊዜ እግዚአብሔር ቤቱን አከበረለት፣ የእግዚአብሔርም ክብር ቤቱን ሞላው ይላል። ከዚያ ምን ይላል? ከደመናው ብዛት የተነሳ ግዝፈት የተነሳ ካህናቱ እንኳን ጽና ይዘው እንዳይንቀሳቀሱ አደረጋቸው ይላል። እግዚአብሔር ክብሩን በምን ገለጠ? በደመና። አሁን ግን አያችሁ የመጀመሪያዋን ክብር ወደ መቅደስ አስገባት፣ የማትፈርሰው መቅደስ እና መቅደስ ውስጥ ለመቅደሱ ብርሃን ሆና በመቅደሱ ታበራ ነበረ። ሶሎሞን እንደነገረን መኑ ይእቲ ዛቲ እንተ ትዔውዝ ከመጉ፣ ማናት እቺ እንደ ጨረቃ የምታበራው ማናት ብሎ በመደነቅ ስሟን ሳይጠራ በትንቢት የተናገረላት ድንግል ማርያም ልክ ክርስቶስን ስትጸንሰው በመልአክ ብስራት ነው የጸነሰችው። እና የመጀመሪያ ጊዜ ወንድ ጋር አትሄድም እና ሴት በማህፀኗ ግን ጽንስ መሸከሟን የተመለከቱ ካህናት እመቤታችን ቅድስት ድንግል ማርያምን ራሷን አነውራለች ብለው በአደባባይ ማየ ዘለፋ እንድትጠጣ ሲጋብዟት ያንን አያችሁ። ይሄ ማየ ዘለፋ የሚባለው ስትጠጣው ወንጀል ከሰራች ሰንጥቆ አንጀቷን የሚገል ነው። ነገር ግን ተመልከቱ ያንን አቀረቡላት እንድትጠጣ። እባካችሁ አንድ ጊዜ ስሙኝ። መልአክ እኮ መጥቶ እንደዚህ አይነት ትንቢት ነግሮኝ ነው የጸነስኩት አላለችም። ዝም ብላ ጠጣችላቸው። ዝም ምንም አላለችም። ዝም የሚገርም ነው። ከዚያ በኋላ ተመልከቱ ያን ጠጥታ አብርታ ተገኝታ ኋላ ይህን የተመለከቱ አረጋውያን መካከል አንዱ ዮሴፍ ነው። ዮሴፍ ድንግል ማርያምን ወደ ቤቱ ወሰደ፣ በቤቱ አኑሯት። ይህንን ታላቅ ራእይ ተመልክቶ በእመቤታችን ላይ ይህንን ብርሃን አይቶ ዮሴፍን ፍርሃት ገባው እና መጽሐፍ ቅዱሳችን ስናነብ ዮሴፍን ፈራ። ጻድቅ ነውና ፈራ። አብሯት ነው የሚኖረው። ምናልባት እኔ ታማ ይሆን በዚህ ጉዳይ ብሎ ፍርሃት ገባውና ዮሴፍ ሊተዋት ወደደ። ድንግል ማርያም ና እስቲ አባቴ ብላ ና ግድ የለም አንተ እኮ ተመርጠህ ነው እኮ እንድትጠብቀኝ የመጣኸው። ለአንተ እንኳን ይሄን ምስጢር ልንገረ፣ እኔ እኮ መልአክ እኮ ነው የነገረኝ፣ የጸነስኩት በድንግልና ነው አላለችውም። ዝም ነው ያለችው እመቤታችን። ምንም ዝም። እኛ ስለት አስገብተን ሰባኪው ቢረሳ ቀን ሙሉ ስንረግመው አይደል ምን ብሎ ማምላክን ቀን ሙሉ ቢረሳው ረስቶት ላይናገር ይችላል።
አይ እግዚአብሔር ሰምቶኛል እሱ ባይናገርም አንልም። አልተነገረልኝም ነው። እሷ ዝም ምንም ማለት ዝም ነው። ይሄ ብቻ አይደለም። በጣም ይገርማል። እመቤታችን ቅድስት ድንግል ማርያም ክርስቲያኖች ጌታችንን በወለደችው ጊዜ ሌሊት ነው የወለደችው። 6 ሰዓት ነው፣ ጨለማው በርቷል። እረኞች እንኳን ቀን መስሏቸው ወደ ቤት አልገቡም። መላእክትና ሰዎች አብረው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ዝማሬ ሽብሸባ ሲያሰሙ እናት ናት። ምን ልትል ትችላለች? እናት ዝም። በዛ ደስታ ውስጥ እንኳን ዝም ነው ያለችው። ማለት የወለድኩት እኔ ነኝ ብላ አላወጀችም። ዝም። ደስታው ያ ደስታ እረኞችን ያዘለለ በቤተልሔም በረት ያሉትን እንስሳት ሁሉ ሳይቀር እንደ ሰው እንዲያመሰግኑ ያደረገ ይሄ ታላቅ ታምር ድንግል ማርያም ዝም። ለዚህ ነው የዝምታ ትምህርት ቤት ያሏት። ዝም። ደስታውም አላሰከራትም። ዝም። እንዴት ያለ ህይወት ነው! የሚገርም ነው። ይሄ ብቻ አይደለም። ጌታን ወለደችው። ወደ ቤተ መቅደስ ይዛው ሄደች። የሉቃስ ወንጌል ምዕራፍ 2ን ስታነቡ ወደ መቅደስ ይዛው ስትሄድ አንድ አረጋዊ ሰው አገኘች፣ ስምዖን የተባለ። ስምዖን አረጋዊው ተቀበለና በእጁ ተቀብሎ ከመዓዛው ተካፍሎ ዓይኖቼ ማዳንን አይተዋል ብሎ ትንቢቱ እንደተፈጸመ ገባው። ባሪያን አሰናብታልና አንቺ ሴት አለ እመቤታችን፣ አንቺ ሴት በነፍስሽ ሰይፍ ያልፋል አላት። ይሄንንም ሲላት ዝም። እስኪ አብራራልኝ ምን አይነት ሰይፍ ነው አላለችውም። ዝም ብላ ሰመች በቃ። እና በወንጌል የድንግል ማርያምን ክርስቲያኖች ስም በሰፊ የማናገኝበት ዋና ምክንያት የእመቤታችን ዝምታ ነው። ዝም። ይሄ ብቻ አይደለም ወዳጆቼ። በጣም የሚገርማችሁ መጽሐፍ ቅዱስ ስታነቡ ጌታችን ድንግል ማርያም በትልልቅ ክብረ በዓላቱ ላይ እሱ በከበረባቸው እንደ ንጉስ በታየባቸው ዝማሬ ባስተናገደባቸው ምናምን በዓላት ላይ ከፊት አናያትም። እመቤታችንን አናያትም። በቃና ዘገሊላ ብቻ እናገኛታለን አንድ ታላቅ የምልጃ ስራ ስታከናውን። ከዚያ ውጪ የሚገርመው በሆሳዕና ዕለት ጌታ የተጫነባት አህያ እንኳን ተዘግቦላታል። ማርያም እዚህ ጋር ነበረች ግን የለም። ለምን? አህያዋ እንኳን ተጽፎላት። ለምን መሰላችሁ? ልጇ አከበረላት። ይሄን በቃ ዝም። አንድ ቦታ ክርስቶስ አንተን የወለደች ማህፀን አንተን ያጠቡ ጡቶች ብፁዓን ናቸው ላለችው ሴት አዎን አለና አላብራራም። ምን አምላኳ ስለሆነ ፈጣሪዋ ስለሆነ እርሷ የደረሰችበትን የዝምታ ክብር መስበር አልፈለገም። አከበረ። ታዲያ ክርስቶስ ያከበረውን ደቀ መዛሙርቱ እንዴት አያከብሩትም ነው ጥያቄው። ክርስቲያኖች አያችሁ፣ አከበረ። ዝም አየዋ። እሱ ብቻ አይደለም። ሐዋርያው ቅዱስ ጳውሎስን ብታዩት አስደናቂ ሐዋርያ ነው። በዚህ ምድር ላይ የገጠመው መከራ በጣም ብዙ ነው። ብዙ ቅዱስ ጳውሎስ የደረሰውበትን ነገር ጽፎልናል። እኔ መርከቤ ተሰብሮ 3 ቀን 3 ሌሊት በባህር ቁር አገኘኝ ምናም ብሎናል። እንደገና ረሃቡን፣ ጥሙን፣ ሰይፉን፣ ችግሩን ነግሮናል። ግርፋቱን፣ ወደ ሰማይ መውጣቱን፣ የመላእክት ምስጋና መስማቱን ነግሮናል። ድንግል ማርያም ግን ምንም አላለችም። ዝም ብላችሁ አስቡት። 12 ዓመት ጌታችን ከመቤታችን ተወለደ። ከተወለደ በኋላ በ30 ዓመቱ ነው ወንጌል የሚነግረን። የ12 ዓመት ዕድሜ እያለ ወደ ቤተ መቅደስ ይዘው እንደገባች ይነግረናል። ከዚያ ውጪ ባለ ሁኔታ ምንም አይነግረንም ወንጌል። እዚያ መሃል ላይ ባለ ዕድሜ እርሱ እንደ ልጅ እሷ እንደ እናት አብረው ሲኖሩ ምን ተባባሉ? ምንም አልነገረችንም። ዝም። በጣም የሚያስደንቀውን ነገር ልንገራችሁ ክርስቲያኖች። ክርስቶስ 1-2 ቦታ ለሐዋርያት ክብሩን ገልጦላቸዋል። ወደፊት ለወንጌል የሚታጩ ስለሆኑ በደብረ ታቦር፣ በፊልጶስ ቂሳሪያ እነዚህ ቦታ ላይ ማንነቱን ጠይቆ ስለ ማንነቱ መልስ ካገኙ በኋላ
መስክሮላቸው አለቶች ናችሁ ብሏቸው እንዲህ ብሏቸው ኋላ ግን ይሄንን ለማንም እንዳትናገሩ ተጠንቀቁ ይላቸዋል። ተጠንቀቁ። ደብረ ታቦርም ላይ ወጥቶ ከብርሃኑ ካካፈላቸው በኋላ ይሄንን ለማንም እንዳትናገሩ ተጠንቀቁ ይላቸዋል። ገብርኤል ግን ወደ እመቤታችን መጥቶ ትወልጃለሽ ካለ በኋላ ለማንም እንዳትናገሪ አላላትም። እግዚአብሔር እንዴት አመናት ወዳጆቼ! እንዴት አመናት እግዚአብሔር! ለማንም እንዳትናገሪ አላላትም። ምክንያቱም መልኳ የአምላክን መልክ ይመስል ነበር ማለት ይሄ ነው። አይ እግዚአብሔር የራሱን ያክል ያመናት እናት ስሟ ለዘላለም የተመሰገነ ይሁን። ምንም ወትወዱ ይወስተልባ ማርያምን በልቧ ትጠብቀው ነበር ይላል። ዝም እኔ ለምን አልተጻፍኩም እዚህ አላለችም። ዝም ይሄ ብቻ አይደለም። እመቤታችን ቅድስት ድንግል ማርያም በደስታው አይደለም ከክርስቶስ በሕማሙ በስደቱ በትግሉ በመከራው ጊዜ ግን ከፊት ናት። እመቤታችን ከፊት ሲሰደድ በልጅነቱ በሄሮድስ ምክንያት ድንግል ማርያም ከፊት ናት አለች። በመከራው ጊዜ በመስቀሉ ጊዜ ከፊት ናት እመቤታችን አለች። መስቀሉ ስር ስሟን ጠርቶ ዮሐንስ ዘግቦልናል አለች። በመከራው ጊዜ ከፊት አለች። የመስቀሉ መንገድ ተጓዥ ሆና ለምንድን ነው ዝም ያለችው ብትሉኝ የእግዚአብሔር ማዳን እያስደነቃት ክርስቲያኖች ማዳኑ ፍቅሩ የእግዚአብሔር እያስደነቃት ለሰው ያለው ክብርና ፍቅር እያስደነቃት እና ሊቃውንት ምን ይላሉ? እግዚአብሔር ሰውን ምን ያህል ይወደዋል ብላችሁ ብትጠይቁ ማርያምን እናቱ እስከ ማድረግ ከሰው ወገን ተገኝታ እናቱ ይሄ ምስጢር እያስደነቃት በሰው ልጆች መዳን ቤዛነቱን በፍቅር እያሰላሰለች ብቻ በዝምታ የኖረች ምንም ሳት ጌታችን ወደ ኢየሩሳሌም ወደ ቀራንዮ ሲወጣ መስቀል ተሸክሞ ያ መከራ በደም የተለወሰ ፊት የሚቆጠር አጥንት ሚታይ ጅራፉ ስጋ እየበጨቀ የሚነሳ ከጦር ያለው አሎሎ ብረት ያለው ጅራፍ እየገረፉት ስጋውን እየበጨቁ ሲያነሱት ይህንን የተመለከቱ ደጋግ ሴቶች ደረታቸውን እየደቁ እንባቸውን ሲያነቡ ዋይ ሲሉ ጩኸት አሰምተው ሲያለቅሱ አንድ እናት አንድ ልጇ እንዲህ ሲሆን ምን ልትል ይገባታል? ዝም እመቤታችን ጮኻ አለቀሰች የሚላተው ማያችሁ በቤተ ክርስቲያናችን ለሃ ማርያም የሚባል የማርያም ለቅሶ የሚባል አለ መጽሐፍ መከራዋን በደንብ በሚያሳይ የእመቤታችን ለቅሶ ራሱ ወደ ውስጥ ነበረ። ያው ትልቁ ደስታም ከባዱ መከራና ሐዘንም ዝምታዋን አልሰበረም። ዝም የማታንጠባጥብ ዕቃ ናት። እናቶቼ ታውቃላችሁ አሁን እናንተ ቤታችሁ ወጥ የምትሰሩበት ድስት ከተቀደደ ይሰራል አይሰራም? እናስበይደዋለን አይደለም? ድሮ እንደዛ ነበር። አሁን አላቅ ምንም የጸጋ ዕቃ የማታፈስ ማለት ነው። አንዳንድ ጊዜኛ ምስጢር ብለው የነገሩንን እኮ ይጨንቀን የለም እንዳልና ዝም ብል እኮ እንደው እንዳልናገር ወዳታለሁ እንዳልተው ደግሞ እንላለን እና ሌላ ምን ወደው እንፈልጋለን። ቢያንስ ሌላ ወደ የምንወደውን እንደው አንድ ምስጢር ስለምወድ ነው ብለን ነግረዋለን። እመቤታችን ምንም ዝም ነው ያለችው። ለዚህ ነው የእመቤታችን ሕይወት የዝምታ ክርስቲያኖች ዝምታን መማር አለባቸው። ሰይጣን ያልጣላት እመቤታችንን ለመሰላችሁ ሔዋንን የጣላት ስለተወያየች ነው። ለጥያቄው መልስ ስለሰጠችው ነው። ድንግል ማርያም ግን ዝም ሊያገኛት አልቻለም። ዲያብሎስ አልቻለም። ለዚህ ነው አሁን በዓለም ላይ ዘመቻ የሚያደርግባት ታማልዳለች አታማልድ የሚል ትንሽ ተራ ክርክር ውስጥ በዚህ ሁሉ ሰይጣን የሚያዘምትባት ምንድነው ብትሉኝ ከሰው ወገን ታላቁን የሰው ራስ አዳምን ጥየው እሷን እንዴት አላገኘዋትም ነው። ዝም ነው ያለችው። ዝም ካለች አትገኝም። ዝም ምንም አንድ ሊቅ ምን ይላል? እመቤታችን ቅድስት ድንግል ማርያምን እንዲህ ይላል ኤጲፋኒዎስ የተባለ ሊቅ እርሷ ይላል ድምጿን ከፍ አድርጋ ጮሃ ተናግራ አታውቅም ይላል። ጮሃ አስፈላጊ በሆኑ ጉዳዮች ላይ ብቻ ትናገር ነበር ይላል። ስትጠየቅ ረጅም ዘመኗን የኖረችው ዝም ብላ ነው ይላል። በጣም ድምጿን ከፍ አድርጋም ስቃ አታውቅም ይላል። ከት ብላ ስቃ አታውቅም ይላል። ማርያምን
ከፊት ለፊቷ የጠቆረ የሐዘን ፊት ታይቶባት አያውቅም። የቤተ ክርስቲያን ፍካት ነበረች እመቤታችን። አያችሁ ግን የኖረችው በዝምታ ነው። ጌታ ካረገ በኋላ በቃ ጌታ አርጓል፣ ልጄ ነው፣ እናንተ ደግሞ ከመንገድ የተጠራችሁ ደቀ መዛሙርት ናችሁ፣ ከፊት ልመራችሁ የሚገባ እኔ ነኝ አላለችም። ሐዋርያት ሲያገለግሉ ከጀርባቸው ያለች እናት ዝም በቃ ይሄ ይገባኛል እናቱ ነኝ ያላለች እናት ዝም። ስለዚህ ድንግል ማርያም የጥልቅ ዝምታ ትምህርት ቤት ናት። ታዲያ ቅዱስ ቄርሎስ ምን ይላል? ወላዲተ እግዚአብሔር ቃል ኮነት ልማደ፣ የእግዚአብሔር ቃል እናት ትምህርት ሆነችን ይላል። ክርስቲያኖች አሁን እመቤታችን ዛሬ ኪዳነ ምሕረት ብለን መተናል። እሱም ብቻ አይደለም፣ አርአያ ልትሆነን ይገባል። እመቤታችን ትምህርት ቤት ልትሆነን ይገባል። ፊደል ልትሆነን ይገባል። አሁን ተሳዳቢ ተራጋሚ አንደበቱን ለክፉ ነገር የዘረጋ ትውልድ በበዛበት ዘመን ኦርቶዶክሳውያን በዚህ ማዕበል ውስጥ ዝም ብሎ መኖር ከእመቤታችን እንማር። የማይገቡ ንግግሮችን ከመናገር ተቆጥቦ መኖር ከድንግል ማርያም እንማር። የጠፉ ነገሮች ስንመለከት መጸለይ፣ የተበላሹ ጉዳዮች ሲኖር በእግዚአብሔር ፊት መቆም፣ እኛ ለመፍትሄ ስራ ለመስራት መትጋት የምንችለውን ዝም። አሁን እኛ መዝሙር እያጋጨን አይደለም። አሁን ሰው ዝማሬ ያጋጨዋል። ኦርቶዶክስና ኦርቶዶክሱን እንዘምር አትዘምር እንዘምር ያጋጨን ነበር። እንዴት ሰው ይሄ ያጋጨዋል? ምንድነው ብትሉኝ አንደበታችን ክፍት ሆኗል። አያችሁ በቃ ክፍት፣ ጠንቃቆች አይደለንም። ዝምታን ከድንግል ማርያም እንማር። ፊደል ናት እመቤታችን። እግዚአብሔርን አቤቱ ለአፌ ጠባቂ አኑር። እኔ ድንግል ማርያም ልጅ ነኝ፣ ባልባሌ ቦታ አንደበቴ እንዳይከፈት በሉ። አንድ አባ ጴሜን የተባለ መናኝ አንድ ሰው መጥቶ አንድ ጥያቄ ጠየቀው። አባቴ ያለው አቤት አለ። ከመናገርና ዝም ከማለት ክብሩ የቱ ይበልጣል ብሎ ጠየቀው። እና ይሄ አባ ጴሜን ሲመልስ ምን አለ? ስለ እግዚአብሔር መናገር ክብር ነው አለ። ነገር ግን ስለ እግዚአብሔር ደግሞ አብልጦ ዝም ማለት አብልጦ ክብር ነው። አላያችሁ? የሚበልጥ ክብር ነው። ስለ እግዚአብሔር እንኳን ከመመስከር ስለ እግዚአብሔር ዝም ማለት የሚበልጥ ክብር ነው። እርሷ የዝምታችን ትምህርት ቤት ናት። ለቤተ ክርስቲያናችን የዝምታን ሕይወት መቅደሱን አታዩትም? ጸጥ ነው የሚለው አይደለም? አሁን እኛ ገብተን ካረበሽ ነው በቀር መቅደስ ውስጥ ጩኸት ትሰማላችሁ? ዝም ነው። ለባህርም ተመልከቱ፣ ሰላም ጸጥታ ነው። ማዕበል ሲናወጥ ዝም እንዲል ያደርገው ነበር ክርስቶስ። ዝም ሲል ሰላም ይመጣል። የውስጣችን የልብ ማዕበል ዝም እንዲል ወዳጆቼ፣ ሰላም እንዲሰፍን ዝምታን እንማር። ጠዋት ስንነሳ የማይገቡ ንግግሮች ተናግሬ አምላኬ በአንደበቴ እንዳላሳዝንህ የዝምታን ጸጋ ስጠኝ እንበለው። ከድንግል ማርያም ዝምታ ረድኤት በረከት ያሳትፈን። የብፁዕነታቸው በረከት አይለየን። እግዚአብሔር ይስጥልን።